በቃ እኔን መቼም ማንም ሰው አያስቆመኝም ፈጣሪ ከላይ ካላስቆመኝ ሰው መቼም ሊያስቆመኝ አይችልም ይሄንን ነገር እወቅ ትቀልጃለሽ እንዴ አይ ምትኮን አርፈሽ ማትቀመጪ ከሆነ ማር ህይወትሽን አመሰቃቅለዋለሁ እና ያለን እሱ ምን ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ እንግዲህ ያው ዛሬ ከብዙ መጥፋት በኋላ ሁለተኛ ቪዲዮ ይዤላችሁ መጥቻለሁ እና ደህና ነኝ እኔ እናንተም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁኝ እና ዛሬ እንግዲህ ያው ምስጌንም ይዤላችሁ ለመምጣት አስቤ ነበር ምክንያቱም የተፈጠረው ነገር እንዲያብራራላችሁ እንዲነግራችሁ ከኔ ተሻለ ደግሞ ባለ ጉዳዩም ባለ ነገሩም እሱ ስለነበር ስለሆነም ከኔ በልጥ ያብራራላችኋል ብዬ ስላሰብኩኝ ያው ምስጌን ይዤላችሁ መጣለው ብዬ ነበር ግን አልተሳካልኝም እንደ ድል ሆኖ ይሁን እንደ አጋጣሚ ሆኖ ይሁን ስልክ ያነሳ አይደለም በቃ ስጽፍም አይመልስም ለምን እንደሆነ በርግጥ አልገባኝም ግን ደግሞ ያው አንድ ቀን ቢረፍድም አንድ ቀን መጥቶ ሁሉንም ነገር ለናንተ እንደሚነግራችሁ ተስፋ አደርጋለሁኝ እና እኔ ጋር እግዚአብሔር ይመስገን ደህና ነኝ ዛሬ እንግዲህ ወደ እናንተ ጋር ስመጣ ጥሩ ነገር ይዤ እመጣለሁ ብዬ ነበር ያሰብኩትኝ ግን ደግሞ ከምስጌ ጋር አብረን ማለት ነው ስለ ሽምግልናውም ስለ ቀለበቱም ፕሮግራም ምናምን እናወራለን ብዬ ስላሰብኩኝ ቀኑ ሙሉ ከትላንት ጀምሬ እየደወልኩለት ነበር ግን ለማንሳት አልፈለገም ይሁን ያለበትም ሁኔታ አላቅም ብቻ እንዴት ሆኖ እንደሆነ ማለት ነው እና አሁን ላይ እኔ ያው ሽምግልናው ቀደም ተብሎ ተልኮ አብረን መሆን ካለብንም አብረን ሆነን ነገሮች ይስተካከላሉ ብዬ ነበር ያው መስተካከላቸው አይቀርም ቢረፍድም እንግዲህ ግን ደግሞ አላነሳልኝም እና ያምላክ ስራ ደውሎ ወንድሙ ፈልግሻለሁ ምናምን ብሎ አቻክሎኝ ነውላ የመጣውትኝ ካሜራ ይዘሽ እንድትጠብቂኝ ፈልጋለሁ ብሎኛል እንግዲህ የምስጌን ሐሳብ ያምላክም እንዲናገር ይሁን አላቅም ምስጌ አፍሮም ሊሆን ይችላል እንግዲህ ወንድሙ የላከው ብዬ ደግሞ አሰብኩኝ እና አላቅም ብቻ በያምላክ ስራም በኩል ይቅርታ ሊያስጠይቀኝ ይሁን ምናምን ነገር አላቅም እና ደህና ነኝ እኔ ስለምትሰጡኝ አስተያየት ስለምትመክሩኝ ምክር በጣም አመሰግናለሁ አሁንም ሰብስክራይብም ሆነ ቤቱ በጣም እየቀዘቀዘ ነው እግዚአብሔርን ሰብስክራይቡ እየቀነሰ ነው አቃለው የኔም ጥፋት አለበት ግን ደግሞ ካለው ነገር አንፃር ታቃላችሁ እናንተ ምን አይነት ነገር እንደነበር በዛ አንፃር ነው የጠፋሁበትም ግን አሁን ደግሞ ስለተመለስኩኝ ቤቴን በቻላችሁ ታቅም ሰብስክራይብ ሼር እንድታረጉልኝ በአክብሮት ጠይቃለሁ ለምናለሁ እና ቆየ መሰለኝ ያምላክ ስራ ዛሬ በቃ እኔ እንጃ በዚህ ሳምንት ምናምን ቀለበት ማስር ይመስለኛል ያው ዛሬ እንግዲህ እኔ ራሴ ነኝ ቤት ላይ ያገኘሁት ጌጥ ዝም ብዬ ያረኩትኝ ያምራል አያምርም የሚለው ነገር ለማወቅ ማለት ነው እና እንግዲህ አብረን ምናየው ነገር ይሆናል ያምላክ ስራ ደውሏል አላቅም ብቻ በሱ በኩል ሊያስጠይቀኝም ይሁን አላቅም እና እሱን እንጠብቀዋለን አብረን የሚመጣ ይሆናል ከዛን አብረን እንነጋገራለን ያለውን ነገር ግን እኔ እንትን ሰርፕራይዝ ላረገው ያሰብኩኝ ነው ምስጌን ማለት ነው እና ዛሬ ከመጣ አይቀር ያምላክ ስራም አውርቼው ምናየው ይሆናል ማለት ነው እና እስከዛው ድረስ ከኔ ጋር አብራችሁን ቆዩ ወዳችኋለሁ አብረን እንጠብቀው ቆየ መሰለኝ ቤተሰቦች እንግዲህ እናንተንም አስጠበቅኩኛ እንግዲህ ወይ ሊቀር ይሁን እንዴ ደንደሽ ነው እንዴ ሰላም ነው ምን ነው ሸሸኝ እንዴ ነህ አይ ምንም ደህና ነህ ሰላም አለው አስጠበቅኩሽ መሰለኝ ትንሽ ቆየ ያው እንግዲህ እሱ በጣም ከተደቂቃላ ግን በጣም ደህና ነህ ግን አስጠበከኝ እኮ መንገድ ተዘጋግቶ ነው ወይስ ታክሲ አላገኘህም ነው ያው ከሰዎች ጋር
ነበርኩኝ። ለዛ ነው እንትን ያልኩት ትንሽ ዘግየት ያልኩት። እንትን አይደለም የሆነ ጉዳይ ነበረብኝ። ማለት የሆነ የፈራኸው ነገር አለ መሰለኝ። እስቲ አልተሰማኝም እኮ በደንብ አውራኝ። ማለት ቆየህብኝ እኮ ደግሞ እንደዛ አቻኩለ ጠርተኸኝ። እንግዲህ ምስጌ ደህና ነው። ለማንኛውም ምስጌ ደህና ነው። ያው በዋናነት ያው ካሜራም እንትንም ይዘሽ እንድትጠብቂኝም ያልኩበት ምክንያት አለኝ። ያው ከሰዎችም ጋር ስለነበርኩ ነው ያረፈድኩትም እና ለሱም ይቅርታ ጠይቃለሁ። ግን ካሜራ ይዘሽ እንትን እንድትጠብቂኝ ወዳለ የሆነ ነገር ግን ተጭኖሃል። እኔ እንጃ ደህና አይደለም እንዴ ምስጌ? ምስጌ ደህና ነው። ምን እንደሆነ ታውቂያለሽ? አይ ሰሞኑ አሁን እንትን እያሉ ባለው ጉዳይ ላይ ትንሽ እንትን ስላለኝ በጣም ቅሬታ ስለፈጠረብኝ ነው። እሱ እኮ ጉዳይ እኮ ዘጋ ነው። አላወቅም እንዴ? አይ አይደለም ትንሽ አንቺ ያን ነገር የተረዳሽው አልመሰለኝም። እና ምክንያቱም ይሄ ጉዳይ የመጣው በእሱ ፈልጎት አይደለም በቤተሰብ እንትን ነው። እናም ደግሞ ይሄ ድል ደግሞ ሊያመልጣ ይገባል። ምክንያቱም አንቺ የምትረጂ ወይኔ በላቸው ልታቂ ያስፈልጋል። ምን ሆነ ታውቂያለሽ? ምን ማለት ነው? እሱ ደግሞ ልንገርሽና ማለት ነው አንደኛ በቤተሰብ በኩል የመጣ ጉዳይ ነው። እድሉን እንዲጠቀም ለምንድን ነው የማታደርጊው? የምን እድል? ግዴታ ቤተሰቡ ባል ወይ ምንድነው ሚስት ስላመጣለት ወይ ገንዘብ ስላላት ምናምን ነው? አንተም በዛ መንገድ ነው የምታስበው? ሰው ነሽ እኮ። ሰው ሆኖ ደግሞ መጠቀም ያለበት እድል መጠቀም አለበት እንጂ እሱ ደግሞ ቤተሰብ በተባለው እንትን ላይ ከቤተሰብ መውጣት አይፈልግም። አስገድዳችሁ ልድሩት ነው? እኔ ማለት አንተ ትንሽ የተማርክ ትመስለኝ ነበር። ማለት የሆነ እንዳራዳ ቁጥርህ ነበር። በዚህ ደረጃ ግን እኔ ለዛ ነው ካሜራ ይዘሽና ማለት ይሄ እኮ እናንተ ስለፈለጋችሁ ሰንበዲ ስለፈለገ የሚሆን ነገር አይደለም። ገብቶሃል? ልጁ የራሱን ህይወት ማን እንደሚሻለው ከማጋ የሆነ ህይወትን አጣጥሞ እንደሚኖር የሚያቅሰው ነው። ህፃን ልጅ እኮ አይደለም። ምን መሰለሽ ማለት እድል አንድ ናት። መጠቀም ያለብን በዚህ ምድር ላይ ስንኖር መጠቀም ያለብን ነገሮች አንዴ መጠቀም እንዳለብን ማወቅ አለብሽ። ምክንያቱም ካለፈ በኋላ እንዲሆኝ ነው የሚባል ነገር አይ አልገባህም መሰለኝ አንተ። ገብቶኛል። መጠቀም ያለበትን ነገር አሁን መጠቀም አለበት። በጣም እንትን የሚል ጉዳይ እኮ ነው። እኔ ማለት እንደ ወንድሜ ነበር ጀስት ማይ ለነገሩ ተው እና ዛሬ አንተ ስልክ ያላነሳውም ለዛ ነው እንዴ? በአንተ በኩል እንዴ ሰሞኑ ስናወራ ለምን እንደዛ አላለም እሱ? አንተ የምን ቤት ነህ ለሱ የምትከራከረው? አሁንም ምንም እየገባሽ አይደለም። ምን ከፍለሃለች እንዴ? መረዳት ባለብሽ መልኩ መጠቀም ያለበት ነገር መጠቀም አለበት። ምንድነው የሚጠቀመው? ምንድነው የሚጠቀመው? ምን ማለት ነው? ትንሽ አታፍርም እንዴ አንተ? ወይ ፈጣሪ! ለምንድነው አንቺ አርፈሽ ማትቀመጭ? መጠቀም ያለበት ነገር እድሉን ያገኘው ቻንስ እንዲጠቀም ለምንድነው እድሉን ማሰጪው? ለምንድነው እንደዚህ እንትን የምትይው? ለምንድነው የምትንቀጨቀጪው? እኔ መስተንቀዘ አልተንቀጨቀስኩም። ምን ማለት ነው ደግሞ? ይሄ ለንግግር ማለት ነው ሪስፔክት ይኑር። ይሄ መንቀጭቀጭ አይደለም። የሆነ ስትናገር ማለት ነው በጣም እንትን አልክ እንዴ? ይሄን አክል ምንድነው? ልጅ እኮ ራሱን መምረጥ ይችላል እኮ ማን እንደሚፈልግ ማን እንደማይፈልግ። ለዛ ነው በአንተ በኩል እኮ ነው አውርተን እኮ ዘግተነዋል እኮ። ትመለሳለህ ልጅቷ። በእኔ በኩል ስለሆነ ስላልሆነ አይደል፣ በፋሚሊ በኩል የመጣ ቻንስ ነው። አንድ የመጣ ቻንስ ደግሞ መጠቀም አለበት። በቃ ይሄን ነገር እንትን የተባለው ማግኘት ያለበት የሱን እድል የሱን እንትን ማለት አፈልጊው ነው እንዴ? መጠቀም ያለበት ነገር ይጠቀም። ለምን እንትን ትንቀጨቀጫለሽ? መንቀጭቀጭ ይሄ ለንግግር ሪስፔክት ይኑር ሰውዬ። እኔ እግዚአብሔር ሆይ ምን አይነት ንግግር ነው የምትናገረኝ? ምን ማለት ነው እንዴ? ዘግተነዋል እኮ ጉዳዩ ከምስኪ ጋር አውርተን እኮ ዘግተነዋል። በአዲስ ምንድነው? ገንዘብ ስላላት ምሳሌም ከሆነ አሁንም ቢሆን ባትረብሺ ባትንቀጨቀጪ በጣም እንትን ነው የምር። ረበሽኩኝ። በጣም መጠቀም ያለበት ነገር ምስኪ መጠቀም አለበት። በቃ 100% እኔ ማምንበት ነው። አንዴ ቻንስ እና እድል አንዴ ነው የሚመጣው። አንዴ ከመጣ በኋላ ያ ነገር ካመለጠው በኋላ ድጋሚ ላገኝ ቢል እንትን እኔ በህይወት እስካለው መቼም ከሷ ጋር አብሮ አይሆንም። እስቲ ምን እንደምታመጡ እናያለን። እሷም ሆነች አንተም ሆንክ እሱም ሆነ ምን እንደምታመጡ አያለሁ። ዲያል በዛም እንዴ በጣም እኔ ትግስተኛ ሆኜ በቃ ችግር የለውም እሱን አላስጨንቅም። የሆነ የሚያስፈልጉኝ ነገሮች በሙሉ ወደ ኋላ ትቼ እሱን ብዬ መሰለኝ እኮ
እዚህ ያለሁትኝ ሁላ ቡታጅራ እንኳን ያለሁትኝ እኔ እሱን ብዬ ነው። በቃ እኔን መቼም ማንም ሰው አያስቆመኝም። ፈጣሪ ከላይ ካላስቆመኝ ሰው መቼም ሊያስቆመኝ አይችልም። ይሄንን ነገር እወቅ። ትቀልጃለሽ እንዴ? አይ ምትኮን አርፈሽ ማትቀመጪ ከሆነ ማር ህይወትሽን አመሰቃቅሏል እና ያለን እሱ ምን በሰው እጅ እኮ ህይወት አይመሰቃቀልም። የምር እንትን የከባድ ማስጠንቀቂያ ነው የምሰጥሽ። ምንም ማስጠንቀቂያ የለም። እንደዚህ አይነት ሰው ሁላ አትመስኝም ነበር። ከምር እንደዚህ አይነት ሰው ከፈለግሽ እንትን ፋይል አሳይሻለሁ፣ ፋይሉን አሳይሻለሁ። ሙሉ ለሙሉ ለምስግ ያሳየውና ህይወትሽን ምስቅልቅል ነው። ፋይል ምን ፋይል እሺ እንዴት ነህ የኔ ቆንጆ? ደህና ነህ ወይ? ዛሬ አንገናኝም እንዴ? ናፍቀኸኛል። ይሄ ማስልክ ነው የማስልክ ነው። ልቀቂኝ። እንደውም ይሄም በሙሉ እዚህኛው ይሄኛው አውዲዮ ሙሉ በቪዲዮ ኮል ያደረግሽባቸው ፋይሎች ሙሉ ለሙሉ አይምትቆም መንቀስቀስ ማጣት ነው። እንደዚህ ከሲወት አሁን ምትማትቆ እንደዚህ አይነት ሰው አትመስኝም ነበር። ሙሉ ለመስኪ ነው ለከለታለው እንትናቸው ያለው ከየት ያገኘው? ይሄን ፋይል ከየት ነው ያገኘው? አንተን እኮ ነው ማናገረው። እንዴ ነው የማይመለከተኝ? የራሴ ቮይስ እኮ ነው። አንተን እኮ ነው ማናገረው። እና የአምላክ ስራ ይሄው በህይወት አትኖራትም። ይሄንን ቮይስ የሆነ ነገር አድርግና ማለት ነው። አንተን እኮ ነው ማናገረው።